ወራህመቱላሂ ወበረካቱ ውድና የተከበራችሁ የነጃሺ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሺ ቢዝነስ ፕሮግራማችን እነሆ ሰዓቱን ጠብቆ ወደ እናንተ መድረስ ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ አጫጭርና ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። በዛሬው በእንግዳ ሰዓታችን ደግሞ እንግዲህ ስለ ኢስላሚክ ፋይናንስ ሰፋ ያለ ውይይት የምናደርግበትን ከኢስላሚክ ፋይናንስ ባለሙያ ጋር አቶ ኢብራሂም ጋር ያደረግነውን ቆይታ ክፍል 4ን ዛሬ ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ብዬ የምጋብዛችሁ የፕሮግራሙ አዘጋጅና አቅራቢ እኔ ዙበይዳ ሀሰን ነኝ። አብራችሁን ቆዩ። ተመልካቾቻችን ቀዳሚ የምናደርገው የነጃሺ ቢዝነስ መሰናዷችን አጫጭርና ወቅታዊ የቢዝነስ መረጃዎች ነው። የሀገር ውስጥ የቢዝነስ መረጃዎቻችንን ቀዳሚ እናደርጋለን። የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት አዳዲስ የንግድ መስመሮችን መክፈቱ ተነግሯል። በዚህ ዓመትም ወደ ጃፓን፣ ደቡብ ኮሪያ እና ኢንዶኔዥያ አዳዲስ የጉዞ መስመሮችን በመክፈት የንግድ ትስስርን እያጠናከረ እንደሚገኝ የኢትዮጵያ የባህርና ትራንስፖርት ሎጂስቲክ አገልግሎት አስታውቋል። ይህ አዲስ የንግድ መስመር የትራንዚት ጊዜና ወጪን ይቀንሳል ተብሎም ይጠበቃል። የጭነት ማጓጓዣ አቅምን በመጨመር አስመጪዎችና ላኪዎች ፈጣንና ተወዳዳሪ አገልግሎት እንዲያገኙ ያስችላቸዋል የተባለው። በተጨማሪም የሀገራችንን የገቢና ወጪ ንግድ ተወዳዳሪነት ለማሳደግ የተጀመረውን አዳዲስ የመርከብ ስምሪቶች ውጤታማ ሆነው ቀጥለዋል ሲል አገልግሎቱ ገልጿል። የኢትዮጵያ የባህርና ትራንስፖርት ሎጂስቲክ በተቀናጀ ወጪ ቅነሳ ስልቶች መሰረት በ10 ወራት ከግማሽ ቢሊዮን ብር በላይ ወጪ አድኛለሁ ማለቱም ተዘግቧል። ቀጣዩ የቢዝነስ መረጃችን ደግሞ ወደ ባህር ማዶ ይወስደናል። ቀዳሚ የምናደርገው ሳዑዲ አረቢያን ነው። በሳዑዲ አረቢያ የሰራተኛ ቅጥር ገበያ ከፍተኛ ወጪ ፊሊፒንስ ስታወጣ ለኢትዮጵያ ደግሞ ዝቅተኛ ወጪ ነው የተመደበው መባሉ ተሰምቷል። በሳዑዲ አረቢያ ይፋዊ የቅጥር መድረክ ሙሳነድ ይፋ የሆነው መረጃ እንደሚያሳየው የፊሊፒንስ የቤት ሰራተኞች ወደ ሀገሪቱ ለማስመጣት የሚጠቀመው አማካይ የቅጥር ወጪ 14312 ሳዑዲ ሪያል በመሆን ከሌሎች ሀገራት ከፍተኛ ሆኖ መመዝገቡ ተሰምቷል። ይህ የሆነው የፊሊፒንስ ሰራተኞች ከፍተኛ የገበያ ፍላጎት በመኖሩ ነው ተብሏል። እንዲሁም ደግሞ ምንም እንኳን የቅጥር ወጪው ከፍተኛ ቢሆንም የፊሊፒንስ ሰራተኞች ላይ ያለው የክህሎት እምነትና ፍላጎት አሁንም በሳዑዲ ገበያ ውስጥ ያላቸውን የዋጋ የበላይነት እንዲያስጠብቁ አድርጓቸዋል ተብሏል። ከፊሊፒንስ በመቀጠልም ስሪላንካ በ13678 ሪያል፣ ቪየትናም በ11146 ሪያል እንዲሁም ደግሞ ኬንያ በ9045 ሪያል አማካኝ ወጪ ሁለተኛ፣ ሶስተኛ እና አምስተኛ ደረጃዎችን ይዘዋል ተብሏል። ይህ ዋጋ ልዩነት የቅጥር ኤጀንሲዎች ደንበኞቻቸውን እንደ አቅማቸው ለማስተናገድ ሰፊ የገበያ አማራጭ እንዲጠቀሙ አግዟቸዋል ብሏል ዘገባው። በአንጻሩ የኢትዮጵያ የቤት ሰራተኞች አማካኝ የቅጥር ወጪ 5268 ሪያል ገደማ መሆኑን ተነግሯል። ይህ እጅግ ዝቅተኛ የቅጥር ወጪ በሳዑዲ አረቢያ የሰራተኞች አቅርቦት ገበያ ውስጥ ኢትዮጵያ ከፍተኛ ዋጋ ተወዳዳሪነት እንዲኖራት ያደርጋታል የተባለው። ይህ ወጪ አንድ ሰራተኛ ከሀገሩ አስጠብቆ ሳዑዲ አረቢያ ለሚገኘው ቀጣሪ ቤት ድረስ ለማምጣት አንድ ጊዜ ብቻ የሚከፈል የቅጥር ኤጀንሲ አገልግሎት ክፍያ ነው። የሙሳነድ መረጃ የሳዑዲ አረቢያ የቅጥር ገበያ የቁጥጥር ስርዓት የቅጥር ኤጀንሲዎችና የላኪ ሀገራት የገበያ ድርሻቸውን፣ የሰው ኃይል ክህሎታቸውን ዋጋ መሰረት አድርገው እንዲያወዳድሩ ያስችላቸዋል ብሏል። ወደ ቀጣዩ የቢዝነስ መረጃችን ደግሞ እናልፋለን። የፀሐይ ኃይል በዋና ዋና የዓለም ክፍሎች ከፍተኛ የኤሌክትሪክ ምርት ማስመዝገቡ ተሰምቷል። በዘመናዊ የኢነርጂ ታሪክ ውስጥ ለመጀመሪያ ጊዜ የፀሐይ ኃይል በዓለም አቀፍ ደረጃ በበርካታ ትላልቅ የኢኮኖሚ ክልሎች ውስጥ ከከሰል ድንጋይ በበለጠ እንግዲህ የኤሌክትሪክ ኃይል በማመንጨት አዲስ ታሪካዊ ክብረ ወሰን ማስመዝገቡን የተነገረው ኢምበር የተባለው ዓለም አቀፍ ኢነርጂ ምርምር ተቋም ያወጣው የቅርብ ጊዜ መረጃ እንደሚያሳየው ይህ ሽግግር በበርካታ የዓለም ገበያዎች ውስጥ የኃይል አቅርቦት ሰንሰለቱን በከፍተኛ ሁኔታ እየቀየረው ይገኛል ብሏል። በዚህም በአሜሪካ የኤሌክትሪክ አቅርቦት ድርሻ ላይ የፀሐይ ኃይል 12.8 በመቶ፣ በአውሮፓ ህብረት የፀሐይና የነፋስ ኃይል ተጣምሮ 30 በመቶ ያህል የኤሌክትሪክ ፍላጎት መሸፈን መቻላቸውም ተነግሯል። እንደ ስፔንና ፖርቹጋል ያሉ ሀገራት ደግሞ ከ40 በመቶ በላይ ኃይላቸውን ከዚህ ታዳሽ ምንጭ ያገኛሉ ነው የሚለው መረጃው። ይህ የፀሐይ ኃይል ከከሰል ድንጋይ የበለጠ የኤሌክትሪክ ምርት ማስመዝገብ መጀመሩ ለመካከለኛው ምስራቅ ሀገራት
እጅግ ከፍተኛና ስትራቴጂካዊ የቢዝነስ ጠቀሜታ እንዳለውም ተነግሯል። እንደ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬትና ኦማን ያሉ ሀገራት ለመኖሪያ ቤትና ለኢንዱስትሪዎች የኤሌክትሪክ ኃይል ለማመንጨት ከፍተኛ መጠን ያለው ድፍድፍ ነዳጅንና የተፈጥሮ ጋዝን በሀገር ውስጥ በስፋት ይጠቀሙ እንደነበረ ይታወቃል። አሁን ግን እንግዲህ የፀሐይ ኃይል ለሀገር ውስጥ የኤሌክትሪክ ፍላጎት በከፍተኛ ሁኔታ ማዋል ጀምረዋል ተብሏል። ይህም በሀገር ውስጥ የሚባክነውን ነዳጅ በመቀነስ ተጨማሪ ነዳጅና ጋዝ ወደ ውጭ ሀገር ኤክስፖርት አድርገው ከፍተኛ የሆነ የውጭ ምንዛሬ እንዲያገኙ ያስችላቸዋል ብሏል መረጃው። የተወደዳችሁ ተመልካቾቻችን ምርጫችሁን ነጃሺ ቲቪ አድርጋችሁ ነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁን ትገኛላችሁ። ቆይታችሁን እኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። አጫጭርና ወቅታዊ የቢዝነስ መረጃዎችን እያደረስኳችሁ ነው። የመጨረሻ ያደረግነውን የቢዝነስ መረጃ ላድርሳችሁ። የቡና ዋጋን ይመለከታል። በዓለም አቀፍ ገበያ የቡና ዋጋ መቀነሱ ተሰምቷል። የቡና አምራች ሀገር የሆነችው ብራዚል ውስጥ የተከሰተውን ደረቅ አየር ቀደም ሲል በከባድ ዝናብ ተቋርጦ የነበረው የቡና ምርት ስብሰባ በከፍተኛ ሁኔታ እንዲቀላጠፍ አግዞታል ተብሏል። ይህንንም ተከትሎ በዓለም አቀፍ ገበያ ላይ የቡና አቅርቦት ይጨምራል በሚል ግምት የተነሳ የቡና ዋጋ ላይ ተጽዕኖ እያሳደረ ይገኛል የተባለው። በዚህም በኒውዮርክ አረቢካ ኮፊ እና በለንደን ሮቡስታ ኮፊ የገበያ ማዕከላት ላይ የቡና ዋጋ መጨመር ታይቶባቸዋል ተብሏል። የአሜሪካ የግብርና መስሪያ ቤትና ሌሎች የገበያ ተንታኞች እንደሚጠቁሙት ብራዚል በዘንድሮ የምርት ዘመን እስከ 71.9 ሚሊዮን ከረጢት በእያንዳንዱ እንግዲህ ወደ 60 ኪሎ ግራም የሚደርስ ከፍተኛ የሆነ ምርት ታገኛለች ተብሎ ይጠበቃል ነው የተባለው። ይሁን እንጂ በዓለም አቀፍ ደረጃ ያለው ዝቅተኛ የቡና ክምችትና ወደፊት ሊከሰት የሚችለው የኤሌኖ አየር ንብረት ተጽዕኖ በገበያው ላይ የራሳቸውን የሆነ መዋዠቅ ሊፈጥሩ እንደሚችሉ ባለሙያዎቹ ተናግረዋል። ተመልካቾቻችን አጫጭርና ወቅታዊ የቢዝነስ መረጃዎችን አደረስኳችሁ። በቢዝነስ መረጃዎቻችን እንግዲህ ወቅታዊ የቢዝነስ መረጃዎችን እንደተገነዘባችሁባቸው ተስፋ እናደርጋለን። ቀጣዩ መሰናዷችን ደግሞ የእንግዳ ሰዓታችን ነው። በእንግዳ ሰዓታችን ከኢስላሚክ ፋይናንስ ባለሙያ አቶ ኢብራሂም ጋር ቆይታ እያደረግን እንግዲህ ኢስላሚክ ፋይናንስን ከሀስከፉ ምን ይመስላል የሚለውን በጥልቀት እያየን ነው የምንገኘው። በፕሮግራማችን እንደተደሰታችሁ ኢስላሚክ ፋይናንሱንም ለማወቅ እንዳገዛችሁ ደግሞ ተስፋ እናደርጋለን። ቃለመጠየቁን ተከታትለን እንመለሳለን።